አንዳንድ ያልተፈቱ የሚመስሉ ወይም ደግሞ ብዙዎቹ መረጃውን እንዴት እንደሆነ ሊያውቁ ያልቻሉበት ጉዳይ ሰሞኑን እንግዲህ የዱባይ ጉዳይ ሆኗል። ቤተሰብ ማለት ነው። ሬዲ ሆናችሁ ቲኬት ቆርጣችሁ ተዘጋጅታችሁ አየር መንገድ ተገኝታችሁ የበረራ ሰዓታችሁን አውቃችሁ እንደገና ደግሞ ውስጥ ላይ በሚደረጉ ቼክ አፖች ደግሞ እንደገና ምናልባት ያጅ ትሆናላችሁ፣ ምናልባት ወዳቂ። ነገሩ እንዴት ነው የገባችሁ አላችሁ? ቤተሰብ እስቲ ያስረዱኝ። የተወደዳችሁ ቻናል ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንግዲህ እንዳያችሁት ሜሪ፣ ሩታ፣ ጽጌ፣ ዳኒ፣ ይስሐቅ እንዲሁም አቤላ ሁሉም ተገኝተዋል። እኔም ዛሬ በሰራሁት ቪዲዮ ላይ እንዳልኳችሁ አቤላና ይስሐቅ አይሄዱም። የለጠፉት ፖስት ላይ በተለይ የይስሐቅ ቀድሞ ነው የታወቀው፣ ግን ደግሞ የአቤላ የነሩታ በተለይ ደግሞ በጣም አጋዥ በመሆን በካሜራማን ይታወቃልና እሱም እንደማይሄድ በለቀቁት ፖስት ላይ ተመልክቼ የሱ ነገር ጥርጣሬ ውስጥ ነው ብያችሁ ነበረ። እርግጠኛም እንዳያችሁት አቤላም አይሄድም። የሚገርም ነው። እነ ኤፋም አይሄዱም። በጣም ብዙ የቀሩ ልጆች አሉ። እንግዲህ ለማንኛውም አሁን ከህያጆች ውስጥ መካከል ሩታ፣ አብርሽ፣ ጽጌ፣ ዳኒ እንዲሁም ደግሞ ሜሪ መካከል እንግዲህ ቀደም እያሉ እየገቡ ቼክአፕ ፓርቱን ሜሪ አልፋለች። እሺ፣ ከዛም በኋላ እንግዲህ አብርሽም አልፏል። ቀጣይ ደግሞ ሩታ ሄዳለች። አሁን ደግሞ መጨረሻ የቀሩት ዳኒና ጽጌ ናቸው። ነገሩ እንዴት ነው ቤተሰብ? ምንድነው እንደዚህ አይነት የአካሄድ ሲስተም? ለመጀመሪያ ጊዜ በእርግጥ እኔ ዱባይ ከሄድኩ ቆይቻለሁኝ። እንዲህ አይነት ግራ የሚያጋባ አካሄድ አይቼም ሰምቼም አላቅም፣ እውነት ለመናገር ማለት ነው። ይህንን መረጃ ሙሉ ለሙሉ የሚሰጠን ስለ ሁሉም ነገር መረጃ የሚያውቅ ሰው ያስፈልጋል ቤተሰብዬ ማለት ነው። ለምን መረጃ ማወቅ ጥሩ ነው። ትክክለኛውንም ነገር መረዳት መልካም ነው። ምክንያቱም የተዛባ ነገር እንዳይሰራጭ ማለት ነው። ስለዚህ አሁን ፕሮሰስ አልቆ ወደ ዱባይ ቪዛ አግኝታችሁ እንዲሁም ደግሞ የምትሄዱበት ሰዓት፣ ቲኬት፣ ሁሉ ነገር ሬዲ ሆኖ ሰዓታችሁን አውቃችሁ አየር መንገድ ተገኝታችሁ እንደገና በአጠራጣሪ ሁኔታ ምናልባት ቼክአፕ ቦታ ተመላሽ ሊሆን ይችላል፣ ቀሪ ሊሆን ይችላል፣ ወይም ደግሞ ያጅ ሊሆን ይችላል ብላችሁ እንድትጠራጠሩ የሚያደርግ ደረጃ ድረስ የሚያደርሰው ኬዝ ምንድን ነው? መጀመሪያውኑ ለምን ሁሉ ነገር ፕሮሰሱ አልቆ መሄድም ከተቻለ ይኬዳል፣ መቀረትም ከተቻለ ይቀራል። አንድ ሰው እንዴት ነው ሁሉን ነገር ዝግጅት አድርጎ አየር መንገድ ሄዶ በረራ ሰዓቱን እየጠበቀ ውስጥ ገብቶ ደግሞ በሆነ ምክንያት አይሄድም የሚባልበት ምክንያት ምንድን ነው እንዴ? እኔ የነሩታ ቪዲዮ ዛሬ በጣም ነው ያስጨነቀኝ። እስከ መጨረሻ ሰዓት እንዳያችሁት መጀመሪያ ሜሪ ሄደች። ሜሪ አልፍ ያለው ገብቻለሁ አለቻቸው። ቀጠለ ደግሞ አብርሽ ሄደ ገብቻለሁ አለ። ሄደች ደግሞ ሩታ ማቀረ መጨረሻ ላይ ጽጌና ዳኒ ቀሩ ማለት ነው። እነሱ ደግሞ ምን እያሉ ነው? ወይ ሀጅ ነን ወይ ሀጅ አይደለንም። ምን እሺ ነው ይሄ? አራ ምንድነው ነገሩ? ህዝብ በጣም ወደ ዱባይ ስለሚጓዝ ህጋቸው ትንሽ ወጣ ያለ አዲስ ህግ ሳይተገብሩ አይቀሩም ብዬ ነው ማስበው። ያው እንግዲህ ስቲል እኛም ሀገር ላይ ይሄ ነገር እየተገበረ ያለ ይመስለኛል። እና ግን ለተጓዦች በጣም እንደኔ እይታ መጉላላት ነው ብዬ ነው ማስበው። ለምን መሰላችሁ ቤተሰብዬ? አንድ ሰው መሄድም ካለበት ቁርጡን መጀመሪያ ላይ ነው ማወቅ የሚገባው ብዬ ነው ማስበው። መሄድ የሚችል ከሆነ ሁሉ ነገር ተጣርቶ አልቆ ከነ ሰዓቱ ከነ ምኑ በቃ ሬዲ ያ ሰው ተጓዥ ነው ብሎ ሙሉ ለሙሉ እርግጠኛ መሆን መቻል አለበት። ግን ኤርፖርት መጥቶ ጨርሶ ተጓዥ ነው ሰዓቱን ያውቃል። ነገር ግን ደግሞ የሆነች ቦታ አለች ማተም ተደርጎ የምታልፉበት ያንን ስቴፕ ወይ እዛ ጋር ታልፋላችሁ አታልፉም የሚባል ነገራቸው አለ። እዛ ቦታ ላይ ቤተሰብዬ ምን አለ መሰላችሁ? ሜቢ ካንሰል የተደረጉ ሰዎች ምናምን ፎሬቨር የተመታባቸው ሰዎች ሜቢ ያው እንኳን እዚህ እዛም ሊያጋጥማችሁ ይችላል። ይሄ ከሆነ ድሮም አለ። ግን አሁን እነ ሩታና አብርሽ እየሰሩልን ባለው ቪዲዮ ላይ ኬዙ ምንድነው አጠራጣሪ ሊሆን ይቻለበት የሚለው ነገር መልስ ያስፈልገዋል ብዬ ነው ማስበው። አረ ቤተሰብ አልተደናገራችሁም ትንሽ እንደኔ? ለማንኛውም ጽጌና ዳኒ መጨረሻ ቀርተዋል። መልካም ነገር ለመስማት እንጓጓለን፣ ግን እኛንም ልባችንን አንጠለጠላችሁት። በሰላም ለመጓዝ ያብቃችሁ። ሁላችሁም ተሰብስባችሁ እንግዲህ ጣጣ ምንድነው ሙሽራ ለነገሩ የሙሽራ ነገር ጣጣው ማለቂያ የለው። ከዛ ባለፈ ግን
እኔ ትንሽ እህቶቼ እንግዲህ ይሄ ነገር ተደጋጋሚ የሆነ ነገር ያለ ነገር አለ። ምን መሰላችሁ? ኮሜንት አይታችኋል? አብዛኛው ሰው በጽጌ አለባበስ ደስተኛ አይደለም። ጽጌረዳ እስቲ እኛ እህቶችሽ ያው በቀንነት በጨዋነት እንዲሁም በቃ ንጹህ የሆነ በእህታዊነት በኢትዮጵያዊነት ስሜት አለባበስሽ አልተመቸንም፣ ለኦዲየንስ የሚመች አይነት እይታን አይፈጥርም፣ አለባበስሽ አስተካኪ ብለን ያው እንደ ሀሳብ ግዳጅ አይደለም ሀሳባችንን አቅርበናል። ከአንድም ስትይ ግን ጽጌረዳ እንዲያውም አሁን እየባሰባት ነው ያለው ብዬ ነው የማስበው። በእርግጥ ሩታም ቢሆን ብርቷ ከመታየት አልዳነም። ግን ምን አለበት ግን ይሄን ነገር ብታስተካክሉ። ማለት ከኦዲየንስ ውጪ እኮ መብታችሁ ነው እንደፈለጋችሁ መልበስ። ግን ቢያንስ ለኦዲየንስ ቪዲዮ ስትሰሩ ሪስፔክት ያለው አለባበስ ብትለብሱ። በዚህ አጋጣሚ በቃ እኔ ባጭሩ ነው ዛሬ የምናገረው፣ ምክንያቱም በአለባበስ ጉዳይ ሺ ጊዜ ተናግሬያለሁ። ኦዲየንስ እኔ እስከማውቀው ክብር ነው ማለት። ለኦዲየንስ ክብር ሲኖራችሁ አለባበሳችሁም ክብር ያለው ነው የሚሆነው። አስቴር አወቀ ለምሳሌ የሙዚቃዋ አንጋፋ አቀንቃኝ አስቴር አወቀ ከጥንት የጀመረ እንግዲህ ለኢትዮጵያ ባህል ባላት ፍቅር የተነሳ ሙዚቃዎቿ ላይ ታችሁ ከሆነ እንዳለ ባህል የጥበብ ባህል ልብስ ነው የምትለብሰው። ይህንን ያስመለከታት ምንድነው? አንደኛ ለህዝብ ክብር፣ ለሀገር ክብር፣ ለባህል ክብር ስላላት ነው። ጥበብ እየለበሰች የኢትዮጵያን ስርዓት ያላቸው ምርጥ ጥበባቶች ነው የምትለብሰውና ይሄ ምንድነው መልካም የሆነ ጥሩ የሆነ ኢትዮጵያዊነትን መገለጫዋ አድርጋ በመውሰዷ ብዙዎቹም የሚቀበሏትም የተቀበሏትም ነገር ስለሆነ ማለት ነው። እንደ ምሳሌ ያመጣሁላችሁ መልካም ነገር ስላለው ነው። እና ከሷም በኋላ ብዙዎች የሷን ፈለግ የተከተሉ አሉ። ምን ለማለት ፈልጌ ነው? በጣም ብያችኋለሁ ከዚህ በፊት እናንተ በጣም ብዙ አይነት ልብስ አማርጣችሁ መልበስ የምትችሉ ሰዎች ናችሁ። የኢኮኖሚ ችግር ያለባችሁ ሰዎች አይደላችሁም። ስለዚህ ቢያንስ እነዚህ ቀዳዳ ምናምን ቦትራፋ ቁርጥርጥ ነገር ከመልበስ እስቲ ሆነ በቃ ዋው የሚያስብሉ ነገሮችንም እየገዛችሁ መልበስን ልመዱ። ማለት እኛ እየተጫናችሁ አይደለም፣ ከይቅርታ ጋር ግን ኦዲየንሱ አብዛኛው ደስ አላለውም። ገብታችሁ ኮሜንታችሁን ማየት ትችላላችሁ። ጽጌረዳ ቤት የተለቀቀውና የእናንተ መብታችሁ እንዳለ ሆኖ ሳለ የምትወዱ ከሆነ ኦዲየንሶቻችሁን ግን ልብሳችሁን፣ አለባበሳችሁን አስተካክሉ፣ ኢትዮጵያዊ ምሰሉ፣ ጨዋ አለባበስ ልበሱ የተባላችሁ ነው። ከሰማችሁ እንግዲህ ብትተገብሩ ደስ ይለናል። ማለት አሁን እኔ ጽጌረዳ ሙሉ ለሙሉ ምን ቀራት? በቃ ይሄ ከላይ ያለው እኮ ልቅ ቢል በቃ ልጅቷ ራቁቷና ሲጀመር የሸፈናት ትንሽ ፓርት ነው። እና ቤተሰብዬ እኔ እንጃ ልጆቹ ምን እንደነካቸው። ማለት አንዳንድ ጊዜ እኮ የፈለገ ነገር በቃ እንራቀቅም ብንል እኮ አግባብና ልክ አለውና ሩትዬ ፕሊስ ማለት ነው ማንንም እንዳታይ በቃ አላቅም። ጽጌረዳ ከአንድም ሺህ ጊዜ ነግረናት አልሰማ ስላለች እኔ ከዚህ በኋላ እንደውም በዛ በአለባበስ ጉዳይ መናገር አልፈልግም በቃ። ምክንያቱም ብዙ ጊዜ ተናግረናል፣ ጽጌረዳን ብዙ ብለናታል። ግን እንዲያውም እሷ የባሰ አይነት ወጣ ያለ ነገር ነው እያመጣች ያለችው። ስለዚህ እኔ ሩታዬ ፕሊስ በቃ ተጠንቅቂ ላለባበስሽ፣ እግዚአብሔርን ኩል ሁኚ ማለት ነው። በጣም ስለምንወዳችሁ ነው። በነገራችን ላይ እስቲ ላለባበሳችሁን አቆምዱት፣ አሳምሩት እያልናችሁ ያላችሁ ሴቶች ስለሆናችሁ ሴት ልጅ ውብ ነች፣ ክብር ነች እና በምትለብሰው ጽድት ያለ ቆንጆ አለባበስም ደግሞ መወደድን፣ መፈቀርን፣ መከበርን ማምጣት ትችላለች ብዬ ስለማምን ነው። እኔ በራሴ በኩል እኔ ራቁቴን ስለሆንኩ ኦዲየንስ ክብር ሊመጣልኝ አይችልም። እንዲሁም ደግሞ እኔ ራቁቴን ስለሆንኩኝ አድናቂም ሊመጣልኝ አይችልም። እንዲህ አይነት አለባበስ የሚያደንቅ እመኑኝ እኔ ጤነኛ ነው ብዬ አላስብም። ስለዚህ ብዙዎቻችሁ ግን ማለት ነው ታይ እያላችሁ ማን ነው ጽጌን በብዛት ትንሽ የሷ ነው በጣም ገኖ እየወጣ ያለውና ሩታዬም አላት ትንሽ እሷም ግን ፕሊስ በቃ ይሄን ነገራችሁን አስተካክሉ። የምር ማለት በቃ ጨዋ ሆነ ምርጥ አለባበሶች አሉ። የምሬ ነው ብላችሁ በእናንተ አለባበስ ሰውነታችሁ ጋር የሚሄዱ ጽድት ያሉ አለባበሶች አሉና እኔ ናፍቃለሁ በዛ አለባበስ። በተለይ ጽጌረዳ ተቀይረሽ ባይሽ ደስታዬን አልችለውምና ቤተሰብ ክብር ለራስ ነው። ሴቶችዬ ክብራችን ለራሳችን ነው። ማለት ከራቁትነት የሚገኘው ነገር ምንም ትርፍ የለውም። እውነት ለመናገር
ጽጌረዳ ራስሽ መልሰሽ ይሄን ቪዲዮ እዩ፣ ምን ያህል ደረትሽ እንዳሰጣሽው ራስሽ ይወቃ። ሜቢ ዚስ ታይም እርግጠኛ ነኝ አንቺ ትክክል ነኝ ብለሽ ነው የምታስቢው፣ ግን ደግሞ በጣም ብዙ ተከታዮችሽ እየነገሩሽ ነው። አንዳንዴ እኮ ስናደርግ የማይነግሩንም ሰዎች አሉ። በዚህ ሁሉ ሰው መሀል ተከባችሁ እንደዚህ ተው ይሄ ነገር ጥሩ አይደለም ሲባል ቢያንስ ደንገጥ ብሎ ትንሽ ለማስተካከል መሞከር አለ አይደል? እንደዛ አይነት ነገር እንኳን አላየንም። እና ለማንኛውም እኛ የነገርናችሁ ነገር የሚጠቅም እንጂ የሚጎዳ ነገር ስላልሆነ አስተካክሉ። ማለት በቃ ወንድ ልጅ በራሱ ማለት ነው ዝም ብሎ ለጊዜው ምናምን አምሮብሻል ሊልሽ ይችላል። የምሬን ነው እመኚኝ ማለት ነው። ውስጡ ሌላ ነው የሚለው። አንድ ወንድ በጣም ራቁትነት ያለው አለባበስ የለበሰችን ሴት በአፉ ዋው ምናምን ቢል እውነት እንዳይመስልሽ እህቴ፣ የምሬን ነው ቤተሰብ፣ እውነት እንዳይመስልሽ ማለት ነው። እና ጽጌረዳ ራስሽን አስከብሪ። እሷ ጋር ነው ትንሽ ተጋኖ እየወጣ ያለው። ሩትዬም አልፎ አልፎ አላት ሆድን ብርት ምናምን፣ ግን አሁን እየሰከነች ስትሄድ በደንብ ትዳሩ ስትገባ ልጅ ሲመጣ ትሰክናለች ብዬ አስባለሁ። ለማንኛውም ለራሳችሁ ነው። እኛ ስለምንወዳችሁ ባንወዳችሁ እንደዚህ አይነት ንግግርም ምን አግብቶን እናወራለን። መብታቸውን እኛ ምን አገባን ብለን እናቃርገን እንተው ነበር። ግን ሪስፔክት ስላለ ለእናንተ ስለምንወዳችሁ ለዛ ነው። ለማንኛውም ደስ ካላችሁ ተቀበሉት፣ ግን ኦዲየንሶቻችሁን ተከተሉ ምንን እያሏችሁ እንደሆነ ማለት ተጥለቅልቋል። የጽጌረዳ ቤት ባለባበስ ጉዳይ አብዛኛው እሱ ስላልተመቸው ማለት ነው። በተረፈ ሁላችሁም ገብታችሁ እንግዲህ በሀገረ ዱባይ እንድናያችሁ ልባዊ ምኞቴ ነው። እነ ሩትዬና አብርሽም እንግዲህ ሰርጋቸውን በአግባቡ ቀለበታቸውን በአግባቡ ጨርሰው በሰላም ወደ ሀገራቸው የሚመለሱ ዘንድ በድጋሚ አሁንም ልባዊ ምኞቴ ነው። ስለነበረን ቆይታ ክብረት ይስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። በሌላ ቪዲዮ እንገናኝ። ወዳችኋለሁ። ባይ ባይ።